ለቅኔም ጉት ተማይተ ያሬድ አዚዝ ዳግመ ይረክባሁ ሞተ ዲማስ እምዝ ነው ሞተ ዲማስ እምዝ ለቅኔም ጉት ተማይተ ያሬድ አዚዝ ለቅኔም ጉት ሰማይተ ያሬድ አዚዝ አጽናኝ መንፈስ ቅዱስ ያሬድ የሚያጽናናው ሟች ቅኔ ሰማይት ቅኔ ዳግመ ይረክባሁ ሞተ ዲማስ እምዝ የዲማስ ሞት ከዚህ በኋላ ዳግመኛ አያገኘውም። ለቅኔም ጉት ተማይተ ያሬድ አዚዝ ወመንፈስ አዚዝ አጽናኝ ይላል። አጽናኝ መንፈስ ቅዱስ ያሬድ የሚያጽናናው ዛሬ የሞተ ቅኔ ሰማይ፣ ቅኔ ጻድቅ፣ ቅኔ ሐዋርያ ይሄንን ዳግመ ይረክባሁ ሞተ ዲማስ እምዝ ኮብላዩ ያ ዲማስ የዚያ ሞት ከዚህ በኋላ ዳግመኛ አያገኘውም። አዎ ቅዱሳን ሰማዕታት ሞታቸው አንድ ጊዜ ነው። ሞት ሁለት አይነት ነው። ሞት ዘበስጋ አለ፣ ሞት ዘበነፍስ አለ። ዓለማውያንን በሕጉ በአምልኮቱ ያልሄዱትን ሁለት ጊዜ ሞት ያገኛቸዋል። አንዱ ከዚህ ዓለም በስጋ ሞቶ ወደ መቃብር መውረድ ነው። ይህ ሞተ ስጋ ይባላል። እንደገና ደግሞ በኋላ ደግሞ በነፍስ ወይም አሁን በሲኦል ሞት አለ። ያ ሞተ ነፍስ ይባላል። ቅዱሳን ሰማዕታት ደጋጎቹ ግን በስጋ ይሙቱ እንጂ ሁለተኛው የነፍሱ ሞት አይሞቱትም ማለት ነው። ስለዚህ ደራሲ ምን ይላል? ዳግመ እምዝ ሞት ይረክቦ ዳግመ ይረክቦ ሞት እምዝ ዳግመ ይረክቦ። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በሮማ አደባባይ በሚሰቀሉበት ጊዜ ምን ይለው ነበረ? ርዕሰ ሐዋርያቱ ቅዱስ ጴጥሮስ ይቤሎ ጴጥሮስ ለጳውሎስ ጥባእኬሁ የጳውሎስ ይለው ነበር። ወንድሜ አይዞህ በርታ፣ እምዝ ዳግመ ሞት ከዚህ በኋላ ሞት የለብንም እያለ ያጽናናው ነበር። እና ሁለት ሞት አለ ማለት ነው። እንግዲህ ቅኔ ሟች እንግዲህ መንፈስ ቅዱስ ያጸናቸዋል። እነ ቅዱስ ጊዮርጊስ ሌሎችም ቅዱሳን ጻድቃን ሰማዕታት ሲጋደሉ ስለ ጌታቸው በአደባባይ ሲመሰክሩ ስለ ሃይማኖታቸው እውነቱን ሲናገሩ እግዚአብሔር መንፈስ ቅዱስ ምን ይላቸዋል? ያጸናቸዋል፣ ያበረታቸዋል ማለት ነው። እና ልክ አሁን እንግዲህ ያው ያሬድ መንፈስ ቅዱስ የሚያጸናው ቅኔ የሞተ ቅኔ ሟች ሰማዕት ቅኔ ይሄንን የዲማስ ሞት ከዚህ በኋላ ዳግመኛ አያገኘውም። ወርቁን ደግሞ ምን ለማለት ነው? በያሬድ ሰፍቶ ጎልቶ የሚነገር ቅኔ ማለት ነው። የሚረቀቅ ብዙ ዘርፍ ወጥቶለት የሚነገረው ይሄንን ቅኔን ዳግም ይረክባው ሞተ ዲማስ ከዚህ በኋላ ዳግመኛ የዚያ ሞት አያገኘውም ማለት። አሁን እንግዲህ ያው ቅኔው ዳግመኛ ያንተ ስም ነው አይደል? አዎ ያንተ ስም ዳግም ነው እና ዳግመኛ የዚያ ሞት አያገኘውም። እንግዲህ መቼም ከተማ ነውና እኔ ሞተ ዲማስ ያልኩበት ምክንያት ዲማስ እንደምታውቁት ሁላችሁም የቅዱስ ጳውሎስ ተማሪ ነው የነበር። ከነ ጢሞቴዎስ ከነ ሲላስ ኧረ ስንቱ ተቆጥሮ ስንቱ እነ ጵርስቅላ እነ ኤጳፍራ እነ አቂላ ቁጥር ስፍር የሌለው እነ ሄኔሴፎሩ በጣም ብዙ ደቀ መዛሙርቶች አሉት ለቅዱስ ጳውሎስ። ከነዚህ ተለይቶ ይሄ ዲማስ የተባለ ኮብላይ ተማሪ ነው። ኮብላይ ጆቢራውን ተማሪ አሁን የጆቢራው እኮ ነው። ለጆቢራው አምጥቼ ነው አሁን ሞተ ዲማስ። ያው ይሄም ከተማ ስለሆነ እንዲሁ ቅዱስ ጳውሎስ ንባቡ ራሱ ያሳዝነኛል። አያሳዝንም? ሀደገኒ ዲማስ ወሆረ ተሰሎንቄ ይላል። እኔ ዲማስ ጥሎኝ ተሰሎንቄ ከተማ ወደ ከተማ ገባ ሄደ ጥሎኝ። እና እንግዲህ ዲማስ ያልተጠቀመ በቅዱስ ጳውሎስ ጊዜ ከነበሩት የቅዱስ ጳውሎስ ደቀ መዛሙርት አንዱ ነው። ያልተጠቀመው እና ያልተጠቀመውን ተማሪ ያው ሞተ ዲማስ ብለህ ያው እግዚአብሔር የፈቀደለት በጉባኤ ተገኝቶ ፊት ለፊት ተቀምጦ ና ተቀበል ሲሉ አንተ ስለተቀበል ነው። ያው ሌላ ነገር ለቅኔ ምውት ሰማዕተ ያሬድ አዚዝ ዳግም ይረክባሁ ሞተ ዲማስ ያለው አልብሶ
ለቅኔ ምጉት ሰማዕተ ያሬድ አዚዝ ዳግመ ይረከባሁ ሞተ ዴማስ እምዝ መደልዎ ቆሮንቶስ ወልድ እምድኅረ ፈጸመ መደልዎ ቆሮንቶስ ወልድ ዘበውስተ ቆሮንቶስ ይፈጸማ ጌጋየ ጅጉያን ጌጋየ ዘዛጶሮግዮስ ጻማ በጥሮማ ቆሮንቶስ ቆሮንቶሰ አመ ገብረ ቆመ እለ ቆሙ ቆሮንቶስ በጥሮማ መደልዎ ቆሮንቶስ ወልደ አብ መደልዎ ቆሮንቶስ ወልደ አብ ዘበዘ ሥጋ ማይሰስ ዘበዘ ሥጋሁ ማይሰስ ስምረተ ዘይሰምረ ልበ ሐማ ዘማ ሐውዘ እስክያስ ተማይልሎ ዘማ ኮሎዶ ጎሞር ዘማ አውቴ ዘራማ አስተሃያጢ ሳሙኤል ከመ ሳሙኤል ፌማ ያመከኒ በመስቴማ መደልዎ ቆሮንቶስ ወልድ እምድኅረ ፈጸመ መደልዎ ቆሮንቶስ ወልድ ዘበውስተ ቆሮንቶስ ይፈጸማ መደልዎ ቆሮንቶስ ወልደ አብ መደሉ ግብዝ ይለዋል። ግብዝ ማለት ሃይማኖቱ ያልቀና ምግባሩ ያልቀና ማለት ነው። ይሄ ቆሮንቶስ ግብዝ ወልደ አብ አመ ገብረ ቆመ እለ ቆሙ ቆሮንቶስ በጥሮማ በቆሮንቶስ ቤተ ክርስቲያን የሚቆሙትን ቁመት ባደረገ ጊዜ በቆሮንቶስ ቤተ ክርስቲያን ባደረገ ጊዜ የቆሮንቶስ ግብዝ ይሄ ወልድ ጌጋየ ጅጓን ጌጋየ ዘዛጶሮግዮስ ጻማ ዘበውስተ ቆሮንቶስ ይፈጸማ በቆሮንቶስ ያልፈጸማት በስጋ ድካም የሚመጣ በስጋ ደካማነት የሚመጣ በደልን የሚበድሉ በደልን የቆሮንቶስ ግብዝ ወልድ ይሄ ከጨረሰ ከፈጸመ በኋላ ዘበዘ ሥጋሁ አይሰስ ስምረተ ዘኢሰምረ ልበ ሐማ ብለህ አንብስቲ ዘበዘ ሥጋሁ ማይሰስ ወደዚያ ዘበዘ ሥጋሁ ማይሰስ ዘማ ሐውዘ እስክያስ ተማይልልዎ ዘማ ኮሎዶ ጎሞር ዘማ ኮሎዶ ጎሞር ዘማ ዘበዘ ሥጋሁ ስምረት ማይሰስ ስምረተ ዘኢሰምረ ልበ ሐማ የሐማ ልብ ያልወደዳት የሕዝቅያስ ማማር መጌጃት ዘማ ተማሂልሎ ይችነን መውደድ በስጋው ፈቃድ የሆነ የቆሮንቶስ ግብዝ ወልድ አውቴዝራማ ጉባኤን የሚመለከት ሳሙኤል ከመ ሳሙኤል ፌማ ትምህርትን እንዳመካኘ ጉባኤን እንዲያመካኝ ያንን ጌጋዩን ከፈጸመ በኋላ የቆሮንቶስ ግብዝ ወልድ ያመከኒ በመስቴማ በሰይጣን ያመካኛል። መደልዎ ቆሮንቶስ ወልድ እምድኅረ ፈጸመ አረብ የለሁበትም ይላል። ይሰማ ራሱ ስሜን አታጥፉ ነው የሚል በል መደልዎ ቆሮንቶስ ወልድ እምድኅረ ፈጸመ መደልዎ ቆሮንቶስ ወልድ ዘበውስተ ቆሮንቶስ ይፈጸማ ጌጋየ ጅጉያን ጌጋየ ዘዛጶሮግዮስ ጻማ ስምረተ ዘኢሰምረ ልበ ሐማ በጥሮማ ቆሮንቶስ አመ ገብረ ቆመ እለ ቆሙ ቆሮንቶስ በጥሮማ ይቺ የቆሮንቶስ የዘማ ሐውዘ ሕዝቅያስ ተማሂልሎ የቆሮንቶስ የሕዝቅያስ ጌጣጌጥ ትህርምት ዘማ ተማሂልሎን የሐማ ልብ ያልወደዳት ያችን መውደድ በስጋው ፈቃድ የሆነ የቆሮንቶስ ግብዝ ወልድ በቆሮንቶስ ቤተ ክርስቲያን የሚቆሙትን መቆምን ባደረገ ጊዜ የስጋ በቆሮንቶስ ቤተ ክርስቲያን ውስጥ ያልፈጸመዋት በስጋ ደካምነት የምትመጣ በደልን የሚበድሉ በደልን በቆሮንቶስ ቤተ ክርስቲያን ከፈጸመ በኋላ
አስተሐያጺ ጉባኤ ነቢያትን የሚመለከት ሳሙኤል ተማሪ ትምህርቱን እንዲያመካኝ ጉባኤውንም እንዲያመካኝ ማለት ነው። እንዲያመካኝ ይሄ የቆሮንቶስ ግብዝ ወልዲ ያመከኝ በመስቴማ ያን ከፈጸመ በኋላ በሰይጣን ያመካኛል ማለት ነው። እንግዲህ ምክንያት በሔዋን ጊዜ ተጀምሯል ይላሉ መምህራን። ሔዋንና አዳም ማን አሳተ ማን ብላለ ወይም ደግሞ ለምን በላ ለሚባለው ጥያቄው ምንድን ነበር መልሱ? ማን አሳተች ነው ያለ። ሔዋን ረዳት ትሁን ብለህ የሰጠኸኝ ሔዋን አሳተችኝ አለ። ቀጠለ ምክንያት ሔዋን ለምን ቆርጠሽ በላሽ ለአዳም ሰጠሽው ተባለች። ዲያብሎስ አሳተኝ አለ። ከዲያብሎስ ሲደርስ ይቆማል ማለት ነው። አቡሃ ለሐሰት ይለዋል ዲያብሎስ። ነቃ ኑፋቄ፣ ነቃ ሐሰት በሙሉ የክፉ ነገር ሁሉ ጀማሪ ዲያብሎስ ነው እና ምክንያት ያለ ነው። ዛሬም ቢሆን እንግዲህ እስከ ዕለተ ምጽአት ድረስ ማለት ነው የሰው ልጅ ለሚሰራው ነገር ሁሉ ምንን ያመካኛል? ሰይጣንን ያመካኛል። ሰይጣን አሳስቶኝ፣ ሰይጣን እንዲህ አድርጎኝ እንደው የማይል የለም መቼም። ክፉን ስራ ሁሉ ሰርቶ ሰው ግን ክፉ ስራ ሰው በራሱ ሊሰራ ይችላል። ሊሰራ ይችላል። የግድ የሰይጣንን እግዣ ላይፈልግ ይችላል። በሰው ውስጥ ሶስት አይነት ባህሪ ያለ፣ ሰዋዊ ባህሪ ያለ፣ መላካዊ ባህሪ ያለ፣ እንስሳዊ ባህሪ ያለ ማለት ነው። ይህም ሁሉ የተሸከመ የሰው ልጅ በራሱ ቢሆን ክፉ እንዳይሰራ የሚያደርገው ነገር የለም። ፈሪሃ እግዚአብሔር ካልሆነ አቂባ ሃይማኖት ካልሆነ ምንም የሚከለክለው የለም። ነገር ግን በምን ያመካኛል? የሚፈልገውን ካደረገ በኋላ እንደው ሰይጣን አሳስቶኝ ይላል። ልክ እንደ ያን ምክንያት አሁን ሔዋንን ማመካኘቱ ጠቀማት? ጠቅሟታል? አልጠቀማትም። አዳምስ በሔዋን ማመካኘቱ ጠቀመው? በዓለምም በዚህ አሁን በዓለማዊ ሕግም ቢሆን ወንጀል አሁን አንዱ አታሎ ቢያሰራ ከሰራ ሰራ። የትኛውም ወንጀል ብትሳተፍ ክፉ ብትሰራ እገሌ መክሮኝ ነው ማለት አያድንም። ማንም በምክንያት ሊድን አይችልም ማለት ነው። እንዲያውም ከነሱ ዲያብሎስ ይሻላል። በአንድ እንትኑ ጸንቶ የቀረው ማለት ነው። በአቋሙ የጸና ዲያብሎስ ነው። ሌሎቹ እሱ ምክንያት አልፈልገም ባይሆን አንዱን መላክስ ቢጠቁም ይችላል ነበር። ግን ትዕቢተኛ ስለሆነ ምንም ጉዳይ አላለ እና ምክንያት ያው በሰይጣን አለ። እንግዲህ ይሄ ሰሙ ነው። ተመልከት፣ በቆሮንቶስ ቤተክርስቲያን መቆምን ባደረገ ጊዜ በቆሮንቶስ ያልፈጸማት ያችን የጋየ ይጉያን በስጋ ደካምነት የምትመጣ የበደለኞች ኃጢአትን ያችን ከፈጸመ በኋላ ያ በሰይጣን ያመካኛል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመን ሲመላው በእደ ዮሐንስ ተጠምቆ በዮርዳኖስ ማለት ነው ቀጥታ አልዋለም አላደረም። ዕለቱን ገዳመ ቆሮንቶስ ነው የሄደው። ገዳመ ቆሮንቶስ ሂዶ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 መዓልት 40 ሌሊት ጾሟል። በመዋዕለ ጾሙ ሰይጣን በሶስት ታላላቅ ነገሮች ፈትኖታል። በስስት፣ በፍቅረ ነዋይ፣ በትዕቢት ይመጣበት በትዕቢትና፣ በስስት ይመጣበት በትዕግስት፣ በፍቅረ ነዋይ ቢመጣበት በጸሊአድ ነዋይ ድል ነስቶታል ማለት ነው። አሁን እንግዲህ እነዚህ ሊቃውንት ምን ይሏቸዋል? አርእስተ ኃጣው ብለው በምድር ላይ ለሚፈጸሙት ኃጣው በመላ እነዚህ ምን ይባላሉ? አለቆች ይባላሉ። የኃጢአቶች ሁሉ አለቆች ራሶች ይሏቸዋል። አሁን እንግዲህ ይሄ ኃጢአት ይሄንን ከፈጸመ በኋላ ማለት በዚህ ከተፈተነ በኋላ ማለት ይሄን አድርግ እየተባለ በተለይ የመጀመሪያው ፈተና ይሄንን ድንጋይ ህብስት አድርግና እንብላ ነው ያለው። እሱ በቀዳዳ ስልቻ ባሮየ ማዳበሪያ ባሮየ አቅማዳ ትኩስ ዳቦ የያዘ መስሎ ድንጋዩን ይዞ ነው የቀረበው። እንዴ ይሄንንማ ድንጋይ ህብስት ከማደርግ ለምን ያስከውን ከያስከው ለምን አንበላም እንዲለው ነበር የጠበቀ። ለምንድን ነው እንደዚህ ያለው? የቀደሙት እናት አባቱን አዳምና ሔዋንን በምግብ ምክንያት ድል ነሷቸው ስለነበረ በምግብ ምክንያት ድል ነሷል ብሎ ነበር። ነገር ግን ምንድነው ያለው ጌታ? ሰው በእህል ብቻ አይኖርም አለና ቀፈሉን ብሎ መለሰው። ሰይጣንና ውሻ ተመላላሽ ነው ይለዋል። እንደገና ደግሞ ተመልሶ በሁለተኛ በምን መጣበት? ወደ ቤተ መቅደስ ይዞት ወጣ ይለዋል። ወደ ቤተ መቅደሱ ሁሉን ነገር አሳየው።
በዚያ ይዞት ሄደ። ከዚያ እዚያም እንዲሁ ተመታ። እንደገና ደግሞ ወደ ቤተ መንግስት ይዞት ሄደ። በዚያም ብዙ ነገር ብሎታል። ከወንጌሉ ላይ ባለፈው ተተርጉሟል፣ ሰምታችሁታል። ያን ሁሉ ሲለው ጌታ እንግዲህ ቀፈዱን እያለ መልሶታል ማለት ነው። በመጨረሻ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ ማለት ነው ሰይጣን። እና ያን ከፈጸመ በኋላ በሰይጣን ያመኛል ማለት ዛሬ ዲያብሎስ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንቶስ በፈተነው ነገር ግን ልክ አሁን ሰው ከራሱ አንቅቶ ኃጢአት ሰርቶ ሰይጣን አሳሳተኝ እንደሚለው ሰይጣን ሳያሳስተው በሰይጣን እንደሚያመካኘው ሁሉ ጌታ ደግሞ ኃጢአቱ ወደሱ ኃጢአት እንዲሰራ ወይም ደግሞ እግዚአብሔር የማይወደውን ነገር እንዲያደርግ ሲጋብዘው ሰይጣን ያንን አለመቀበሉ ምንድነው ማለት ነው? በሰይጣን ፈተና ጌታ አለመውደቁን ያሳያል ማለት ነው። አለመውደቁን ጌጋዬን ከፈጸመ በኋላ ማለት ፈጸመው ማለት አይደለም፣ እንዲፈጽመው ተጠየቀለ ማለት ነው። ይሄን አድርግ በሚባል በዚያ ከተጠየቀ በኋላ ያንን አልፈጸመም። ይህ ሁሉ ግን የቀረበለት ጥያቄ በማን ነበር ማለት ነው? በሰይጣን ነው ማለት ነው። መነኮሰ ቆሮንቶስ ወልድ እምድኅረ ፈጸመ መደልዎ ነው። መደልዎ ቆሮንቶስ ወልድ እምድኅረ ፈጸመ። መደልው ማለት እንግዲህ ያው ቅድም እንዳሉት ግብዝ ሲባል ግብዝ ማለት ምግባር ሃይማኖት የሌለው ማለት ነው። ግብዝነት በስጋ መወፈር አይደለም። ግብዝነት በሃይማኖት በምግባር የቀና አለመሆን እንደዚህ ያለና እምድኅረ ፈጸመ መደልዎ ቆሮንቶስ ወልድ ዘበውስተ ቆሮንቶስ ይፈጸማ ጌጋዬ ጅጉያን ጌጋዬ ዘዘአቆሮ ወጻማ። በስጋ ድካምነት የሚመጣ በደልን የሚበድሉ የእነዚያ በደል እንግዲህ ጌታ ለምንድን ነው ይሄ የሆነው? ስጋ ስለለበሰ ወኢሞኦ በኃይሉ መዋኢት ይላል። በመለኮታዊ ኃይሉ ሰይጣን ድል አልነሳውም። በመለኮታዊ ኃይሉ ድል አልነሳውም ሰይጣን፣ በስጋ ነው ድል የነሳው። ምክንያቱም እኛ መለኮታዊ ኃይል ሩቅ ቢሲ እንግዲህ እኛ ሩቃን ነን። ሩቅ ቢሲ ደግሞ ሰይጣን ድል ሊነሳው የሚችለው በስጋ ነው። እና ልክ አብነት ለመሆን አራያ ለመሆን ሰይጣን ድል የምንነሳበትን መንገድ ሲያዘጋጅልን እሱም ሰይጣንን በምን ነው ድል የነሳው? በስጋው እንደ ሰውኛው ማለት ሰው እንደመሆኑ ማለት ነው። እና ስጋ ደካማ ነው ይሄን ይሰራል ይባል የለም። ልክ አው ለዚያ ነው በስጋ ደካምነት የሚመጣ በደል ያው ጌጋዬ ጅጉያን ጌጋዬ ዘዘአቆሮ ወጻማ ጴጥሮማ ቆሮንቶስ አመገብረ ቆመለቆሙ ቆሮንቶስ ጴጥሮማ ብሎ ምንድነው? መደልዎ ቆሮንቶስ ወልደአ ዘበዘ ስጋሁ አይሰስ ስምረተ ዘኢሰምረ ልበ ሃማ። የሃማ የፋርሱ የንጉሱ ቤተሰብ የነበረው ከእስራኤላውያን መካከል እነ መርዶክዮስን ሊያስገድል ሲል እነ መርዶክዮስና አስቴር ጾም አውጀው ከጥፋት ሲድኑ እሱ ግን ለነሱ ባሰበው ግንድ ተሰቅሎ የሞተ ነው። ሃማ እንግዲህ ያን ወደዳት ዘማ ሐውዘ ሕዝቅያስ ተማሂሉ። ሕዝቅያስ ደግሞ ሰናክሬም በመጣበት ጊዜ እንግዲህ ያው በጾም በጸሎት አመድ ነስንሶ ማቅረሶ ሱባኤ ገብቶ ተርፏል ማለት ነው። እና በዘመነ ብሉይ ከነበሩት ነገሥታት አንዱ ሕዝቅያስ ነው። እሱ እንደሱ ተማሂሉ ምህላ ጾም ትርምት ያንን ማድረጉ ጌታ በስጋው የሆነ ያችን ይወደ ማለት ዘማ ኮሎዶ ጎሞር ዘማ ማለት ደግሞ ያለዚያች ማለት ነው። ያለዚያች ያችን መውደድ አንዱ ከአንዱ እንግዲህ ያበልጣል አይደለም። ከአንዲቱ አንዲቱን ይመርጣል። ልክ እንደዚያ ሁሉ እነዚያ ኮሎዶ ጎሞራውያን ግብረ አሕዛብ የሚሰሩ ናቸው እና እንደነዚያ ያልሆነ ማለት ነው። አውቴዝራማ እስከ ሀያጢ ሳሙኤል እንግዲህ አውቴዝራማ ማለት ጉባኤ ነቢያት ነው። ነቢያቱ በዚያ ቦታ ልክ እንደናንተ እንደ ደቀ መዛሙርቶቹ ተሰባስበው ትንቢት ይናገሩበት ምስጢር ይገለጥላቸው ነበር። እዚያ ቦታ ላይ ሲደርሱ ያንበለብሉት ነበር። እነ ሳኦል በመንገድ ስታገኛቸው አብረህ ትዘምራለህ የተባለ እንደዚህ አይነቱ ጉባኤ ነቢያት ልክ ጉባኤ ማለት ነው። ጉባኤ ቤት እንደማለት ነው። እና እንግዲህ ሰው አሁንም ምክንያት ያደርጋል። ትምህርቱን ምክንያት ያደርጋል። ጉባኤውን ምክንያት ያደርጋል። ፌማ ውእቱ ዘመሐረቶ እሙ ይላል። ፌማ ማለት ትምህርት፣ ራእይ፣ ትንቢት ማለት ነው። ለነቢያት ይገለጥ የነበረው ነው። ትምህርቱን ምክንያት ያደርጋል ሰው ጉባኤ ቤቱን ምክንያት ያደርጋል። ይሁን ነብዩ ሳሙኤል ተማሪ ሆኖ እንግዲህ ጉባኤውን
ትምህርቱን በዚህ ሰበብ እያደረገ ያመካኝ እንደነበረው ሁሉ ያመከኒ በመስቴማ ነቢያት አስቀድመው እንግዲህ ጌታ ለምን 40 ጾመ ቢሉ ነቢያት አስቀድመው 40 ጾመው ነበርና ከዚያ ቢያጎል አጎደለ ከዚያ ቢያበል አበለጠ ብለው አይሁድ ደገኛይቱን ሕገ ወንጌል ከመቀበል በተከለከሉ ነበርና ይላል። ይምሰልክሙ ዘመጻይኩ እሳሮሙ ለኦሪት ወለነቢያት የክርስቶስ መምጣት እንጂ ኦሪት ነቢያትን ሊያሳልፍ ነው መስሏቸው ፈሪሳውያን ሲንጫጩ ምንድነው ያላቸው? ኦሪት ነቢያትን ልሽር የመጣሁ አይምሰላችሁ ዘይወለዳይሙ ከመ እፈጽሞሙ ፍጹም አላደርጋቸው ነው። ይጹሙ እንጂ ነቢያት ምንድን ነበሩ? በጾሙ ጾም በጸለዩ ጸሎት መጠቀም ይችሉ ነበር? ይችላሉ አይደል? አይችሉም። ከጊዜያዊ መዓት ከቁጣ ይድኑበት ነበር? አይችሉም። ያ የነሱ ጾም ጸሎት የነሱ መስዋዕት የነቢያት ካህናት ጥረት ምንም ዋጋ ስላላመጣ ክርስቶስ ራሱ ሰው ሆኖ መጥቶ ራሱ ስርዓት ሰርቶ ራሱን መስዋዕት አድርጎ ዓለሙን አድኗል ማለት ነው። ከሰራው ስራ መካከል ደግሞ የመጀመሪያ ስራው ከጥምቀቱ ቀጥሎ ጾሙና ያደረገ ማለት ነው። ጾም ነው ያደረገ። ጾመ እግዚእነ አራያሁ ከመ የሀበነ ጌታችን የጾመው አራያነቱን አብነቱን ለኛ ሊሰጥ ነው ማለት ነው። ስለዚህ ያው እንደ ነቢያቱ 40 ሲጾም በሰይጣን ተፈተነ። ነገር ግን በሰይጣን ፈተና ጌታ ሳይወድቅ ቀረ ማለት ነው። አልበሰው መደልዎ ቆሮንቶስ ወልድ እምድረ ፈጸመ መደልዎ ቆሮንቶስ ወልድ ዘበውስተ ቆሮንቶስ ይፈጸማ ጌጋዬ ጅጉያን ጌጋዬ ዘዛጶሮግዮስ ጣማ ጳጥሮማ ቆሮንቶስ አመገብረ ቆመ እለ ቆሙ ቆሮንቶስ በጥሮማ መደልዎ ቆሮንቶስ ወልደ አብ ዘበዘ ስጋሁ ማይሰስ ሰምረተ ዘይሰምረ ልበሃማ ዘማ ሐውዘ ሕዝቅያስ ተማይልሎ ዘማ ኮሎዶ ጎሞር ዘማ አውቴዘራማ አስተሃያጢ ሰሎሞ አስተሃያጢ ሳሙኤል ከመ ሳሙኤል ፌማ ያመከኒ በመስቴማ ትጉህ ረድ አማኑኤል ዘበቤተልሔም ወጠነ ዜማ ኤልያስ ልደተ አማሃባ አስማንዲዮስ እስመ አስማንዲዮስ ሰንኮራሲ አማኑኤል ረዳተ መንድቦ ይትሚያር ሰለስተ እምድረ አርያመ ነሳ ዋሳሃለቀ አርባዕተ ሀበለ አማኑኤል ረድ ዘይተገይረተ ዕፃቅለ ሙሴ ከሰትት ጥበበ ሔዋን ትስጉተ እንዘላ ሀበለ አማኑኤል ረድ ዘይተገይረተ ትጉህ ረድ አማኑኤል ዘበቤተልሔም ወጠነ ዜማ ኤልያስ ልደተ ትጉህ ረድ አማኑኤል ዘበቤተልሔም ወጠነ ዜማ ኤልያስ ልደተ የኤልያስ ዜማ መወለድን በቤተልሔም የጀመረ አማኑኤል ተማሪ ትጉ ነው። እስመ መሃባ አስማንዲዮስ ሰንኮራሲ አማኑኤል ረዳተ መንድቦ ይትሚያር ሰለስተ የመቸገር የመራብ ተማሪ አማኑኤል ከአስማንዲዮስ መምህር ሰለስትን ይማራልና ስማኒ ይላል። እምድረ አርያመ ነሳ ዋስተሃለቀ አርባዕቱን ጨርሶ አርያሙን ከያዘ በኋላ ሀበለ አማኑኤል ረድ ዘይተገይረተ ዕፀ ሙሴ ከሰተ ጥበበ ሔዋን ትስጉተ ሀበላም ላልተጨናነቀ ለማይጨናነቅ ተማሪ አማኑኤል የሙሴ ሀቅል እጽ እቺ አፍልሆ የሔዋን እውቀት ሰው መሆንን ከገለጸችለት ዘንድ አርባዕቱን ጨርሶ አርያሙን ከያዘ በኋላ ሰለስትን ይትሚያር ይማራል። ስማኒ ይላል። ትጉህ ረድ አማኑኤል ዘበቤተልሔም ወጠነ ዜማ ኤልያስ ልደተ
በቤተልሔም የኤልያስ ዜማ ልደትን የጀመረ አማኑኤል ተማሪ ትጉ ነው። ኦ ትጉ ምን ይተጋ እስማ እንዲህ ወሰን ኮላሲ አማኑኤል ረዳ ተመንድቦ ይትሚያር ሰለስተ ዲያብሎስን መምህር ብየው ከመርጌታ ዲያብሎስ ሰለስትን ይማራልና የመራ የመቸገር ተማሪ አማኑኤል ሰለስትን ይማራል። እምድር አርያም ነሳ ወአስተሃለቀ አርባዕተ ልጅግ ነው። አርባዕቱን ከጨረሰ በኋላ አርባዕቱን ጨርሶ አርያምን ከያዘ በኋላ ሀበላ አማኑኤል ረድ ዘኢተገይረተ ዕፀ ሀቅለ ሙሴ ከሰተት ጥበበ ሔዋን ትስጉተ የሙሴ ሀልጽ ይቺ ቻፍልሆ የሔዋን ትምህርት ሰው መሆንን ጥበብ ነው። ጥበብ እውቀት፣ ለባዊነት፣ አስተዋይነት ማለት ነው። ጥበብ ማለት ጥበብ ሲባል እንደዚያ ነው። አስተዋይነት፣ አዋቂነት ያንን ከገለጸችለት ዘንድ ለሱ ለማይጨናነቅ አማኑኤል ተማሪ ያቺ የሙሴ በረሃ ዕፅ ከገለጸችለት ዘንድ አርባዕቱን ጨርሶ አርያሙን ከያዘ በኋላ ሰለስትን የመቸገር ተማሪ አማኑኤል ከመርጌታ ዲያብሎስ ይማራል ነው። አዎ ይማራልና የአማኑኤል ዜማውን በቤተልሔም የጀመረ አማኑኤል ተማሪ ምን ትጉ ነው። ምን ትጉ ነው። ምን ይተጋ ትጉ ረዳ አማኑኤል ተማሪ ትጉ ነው ያሰ እንዲህ ነው። እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርት የአብነት ትምህርቱ ማለት ነው። ቅደም ተከተል አለው። አባቶቻችን ሊቃውንት በረከታቸው ይድረሰና የወሰኑበት ያስተካከሉበት የቀመሩት ጥሩ አካሄድ አለ። ያው ዛሬ እየተወላገደ ቢመጣል አንድ ተማሪ ቁጥር ከተማረ በኋላ የውዳሴ ማርያም ቁጥር ተምሮ በሌሊቱ ማለት ነው። ዛሬ የቀንና የሌሊቱ ድብልቅልቁ ቢወጣባችሁ የሌሊት ስትጠይቀው የቀን ስትጠይቀው ውዳሴ ማርያም ዜማ ነው መማር ይላል። የሌሊት ምንድነው ስትማር የምትለው ግብረ ዲቁና ይላል የአሁኑ ተማሪ እና ውዳሴ ማርያም ቁጥር መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን ከዚያ ደግሞ መልካ ገብርኤሉን፣ መልካ ሚካኤሉን እንደ ሁኔታ እንደዚያ ብሎ ከጨረሰ በኋላ ሰላም ለኪ ብሎ ዜማ ይጀምራል። እንግዲህ ዜማ ዘበቤተልሔም ብያለሁ። ዜማው እንደሚታወቀው ብዙ አይነት ዜማ ነው ያለ። እንግዲህ ደራሲው አንድ ነው የሚባለው፣ የዜማ አይነቱ ግን ብዙ ነው። በተለይ የሚታወቁ 3 የዜማ አይነቶች አሉ በሀገራችን። አንዱ ዋናው የቤተልሔም ዜማ እየተባለ የሚታወቀው ነው። ሁለተኛው ደግሞ በጎጃምና በጎንደር ግማሹ ጎንደር ያለው፣ በጎጃም ግማሹ ያለው ቆሜ የሚባለው ዜማ ነው። እንደገና ደግሞ አሁን በጎጃም ያለው አጫብሬ የሚባለው ዜማ ነው። ሌሎችም የዜማ አይነቶች አሉ። በዋናነት 3 አሉ። ከነዚህ መርጠህ መማር ትችላለህ። እንግዲህ እኔ የመረጥኩለት ለአማኑኤል በምንድን ነው? በቤተልሔም ዜማ መወለድን የጀመረ ነው ያሉት እና ዜማውን ይጮህና ውዳሴ ማርያምን ከጨረሰ በኋላ ምን ይማራል? ወለቡ ነው አይደል? ወለቡ የወለቡን ግጥም ታውቃታላችሁ? ስለ ወለቡ የተነገረም ታውቃታላችሁ? እስቲ የሚነግረኝ ካለ ምን ተባለ? ወለቡ ምን አንድ ሰው እስቲ በደንብ ወለቡ ምንም አረቡ እነተንስናቸው ሰደቃ ይገቡ። አሁን ወለቡ ምንም አረቡ እነተንስናቸው ሰደቃ ይገቡ። አየሁ፣ እነተንስናቸው ሰደቃ ይገቡ። ሰማችሁ? ያው ተስፋ የመቁረጥ ግጥም ነው። ወለቡ ምንም አረቡ እነተንስናቸው ሰደቃ ይገቡ አይደል? ለዚህ ነው አሁን እናንተ ወለቡ ሳትሉ ውዳሴ ማርያም ዜማ ሳትሉ ቁጥርም ማን ነው ወለቡም ሳትሉ ምንድነው የተማራችሁ? በተለይ ወደ ሰሜኑ የምትመጡት በእውነቱ የሰሜን ሰሜን ማለት ነው። የሰሜኑ ሰሜን እና የምትመጡት አሁን ቅዳሴ ነው የምትሉ። አየው፣ እነተንስናቸው ሰደቃ የገቡ። አየው፣ እንግዲህ ይሄን እየሰማ ማን ይማራል? ነገር ግን ይሄ ትክክል አይደለም። መስተጋብ ወለቡ ብሎ ይሄዳል። ከዚያ በኋላ ምን ይማራል? መስተጋብ ቀጥሎ ምንድን ነው?
መስተጋብ አይባልም። መስተጋብእ ነው። ስብስብ እስትጉቡ ማለት ነው። ከዚያ ከዳዊቱ ተወጣጦ ማለት ነው። ቀጥሎ አርባዕት አይደለም? አዎ አርባዕት አለ። ደግሞ አርባዕት ምን እያለ ሄደ? ቃሌ ነው አይደል? ቃሌ የክፉዋ ቃሌ ግጥሟ ምንድን ነው? ቃል የምትለው ያቺ የእሷ ግጥምስ ምንድን ነው? ማን እኩይ ቃሌ? አየው እኩይ ቃሌ ትባላለች። እኩይ ቃሌ ይባላል። በጣም እንግዲህ ያው የምታውቁት ታውቁታላችሁ። አድካሚ ስለሆነ ነው ጩኸቷ። በተለይ ያው ገና ተማሪ እንግዲህ ውዳሴ ማርያም ጩኸ መስተጋብ ጩኸ ስለ አርባዕት ስለሚገባ መከራውን የሚያይባት ነው። እቡይ ነው። እቡይ አይደለም? እቡይ እኮ ነው። እኩይ አይደለም። እቡይ ቃሌ ነው። እቡይ ትዕቢተኛ ማለት ነው። አልያዝም የሚል እቡይ እቡይ ሞክሸ ወጣ እቡይ ቃሌ ትባላለች። ከዚያ በኋላ አርባዕት ይዘልቃል አይደለ? ከአርባዕት ቀጥሎ ምን ይማራል? አርያም ነው አይደል? የሚማር አርያም አርያም ይማራል ማለት ነው። አርያም ደግሞ ምን ብሎ ይጀምራል? ሃሌሉያ ለአብ ቀዳሚ ዜማ። አየሁ ከዚህ እስከ ጽርሐ አርያም ያለውን በሙሉ እኮ እስከ ዓለመ መላእክት የሚያሳይ ድንቅ ነው። ደግሞ አርያም ደግሞ የተለየ ነው በእውነቱ። የአርያሙ ደግሞ በእውነት በአርያሙ ውስጥ ያለው ደግሞ ምስጢሩ በጣም 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 የሚደንቅ ነው። እንግዲህ አርያም ውስጥ ያለው ማለት ነው። ያው ስንቱ ተነግሮ ያልቃል እንጂ ብዙ ሊነገርለት የሚገባ ምስጢር ያለው ነው አርያም። ከአርያም ቀጥሎስ ምን ይሆናል? ሰለስት ነው። ሰለስት ቆንጠጥ ይላል ቢያ ያው ስማኒ ነው። ስማኒን እንግዲህ እያዞር ስማኒ ትላለህ። አንድ ተማሪ ከስማኒ ቀጥሎ ከሰለስት ቀጥሎ ምን ይማራል? ክስተት ነው የሚማር ነው። ክስተት ነው። ከክስተት ቀጥሎ ምንድን ነው? ሰንበት መወድስ ነው የሚገርም። ከክስተት ቀጥሎ ሰንበት መወድስ ነው። ከሰንበት መወድስ ቀጥሎ አርባዕት መወድስ ይሄዳል ማለት ነው። እንዲያ እያለ እንግዲህ ያው ይቀጥላል። በእርግጥ ይሄ አሁን ትክክል የነበረውን ያለውን ነው የምነግራቸው። ዛሬ መስተጋብ አስተምሮ ክስተት ሊያስተምር ይችላል። ያው ቅድም እንዳለው እነ ተንስ ናቸው ሲሪቃ የገቡ እንዳለው የንብላው ጊዜ ስለሆነ ያው እንትን ያለው እና አሁን እኔ አማኑኤል ተማሪ ነው። ወደ እንትኑ እንምጣ። በቤተልሔም ዜማ መወለድ ኤልያስ መወለድ ዜማ በቤተልሔም የጀመረ ተማሪ አርባዕቱን ከጨረሰ በኋላ አርባዕቱን ጨርሶ አርያምን ከያዘ በኋላ ሰለስትን ከዚያ ብሎ ሰለስትን ይማራል። ሰሙ ወደ ወርቁ ስንመጣ ደግሞ እንግዲህ ወረዳ አማኑኤል ዘቤተልሔም ወጠነ ዜማ ኤልያስ ልደተ። ኤልያስ በብሉይ ኪዳን የነበረ ታላቅ ነቢይ ነው እና ሲወለድ በእሳት ሰፋድን ተጠቅልሎ የተወለደ ድንቅ ነቢይ ነበረ። በብስራተ መልአክ ነው የተወለደው ሲወለድ እና በተአምር ስለተወለደ እንደ ልደተ ኤልያስ ጌታም በቤተልሔም በተአምር በቤተልሔም ዜማውን የጀመረ ብለህ እንደ ኤልያስ በተአምር በቤተልሔም የተወለደ ማለት ነው። ቤተልሔም ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ ከቤተልሔም እነሱ እስካሉበት ድረስ የብርሃን ጎርፍ ጎረፈ ሉቃስ እና በተአምር በብርሃን እንደ ኤልያስ በቤተልሔም የተወለደ ጌታ ይህ ጌታ ኦትጉ ምን ትጉ ነው ትልና ምን ርኅሩህ ነው። ይሄ ሁሉ ዋጋ ይሄ ሁሉ መከራ የሚከፍለው ያው ከርኅራኄው የተነሳ ነው። እስመ ቅንየትከ ወምልክናከ ይሬስየከ ትስብእተ ላዕለ ኩሉ ዘሥጋ ይላል ጠቢቡ ሰሎሞን እና ምን ርኅሩህ ነው ማለት ለምን? እስመ እማስማን ምን ትጉ ነው። እስመ እማስማን እንዲወሰን ኮራሲ አማኑኤል ረዳተ መንድሞ ይትሚያር ሰለስተ ከዚያ ሰለስትን ይማራልና የመቸገር ተማሪ እንግዲህ በእውነቱ ጥጋብ እንኳን ለተማሪ ለመምህርም አይበጅም። ጥጋብ እንኳን ለሚማር ለሚያስተምርም አይበጅም። ጠግቦ በልቶ ጠጥቶ እንደው እንዳልሆኑ ሆኖ ማስተማር አይቻልም። በእውነት በጠገበ ሰውነት በጠገበ ማንነት ውስጥ ማስተማር መማር ሁለቱም ተመሳሳይ ነው እና ረዳተ የጌጥ ነው ራቡ። አሁን የተማሪ የጌጥ ለእውቀት ራስን አሳልፎ መስጠት ነው እንጂ
በእውነቱ ከጥንት ጀምሮ ሰውን ባልበዛበት ጊዜ ተማሪውን የሚያበላው አጥቶ አይደለም። የእናት አባቱ ቤት እዚያ ሆኖ ምን እያለ ይበላል? እየለመነ አይደለም ይበላል? እየለመነ ነው የሚበላ። የእናት አባቱ ቤት እኮ እዚያ አለ። ምን እንዲሆን ነው እየለመነ የሚበላ? ትምህርቱ እንዲገባው ነው። ለምኑ የሚበላው? አየው፣ ልትክዱ ነው። ትምህርቱ እንዲገባው ነው። ትምህርቱ እንዲገባው ስለለመነ ብቻ አይደለም። አንደኛ የእመቤታችንን ስም ይጠራበታል። ሁለተኛ ግን ለምኖ ምን ስለማይል ነው? ስለማይጠግብ ነው። ስለማይጠግብ ነው። ከጠገበ ስለሚተኛ ስለሚረበው ይማራል። በቃ ይማራል ማለት ነው። ስለዚህ የመቸገር ተማሪ ብለህ ህብር ታደርገዋለህ። ወይም ዘወሰዶ መንፈስ ገዳመ ለእግዚእ ኢየሱስ ከመ ይትመከር እምኀበ ዲያብሎስ አለና ወይም ጾመ 40 መዓልተ ወ40 ሌሊተ ወጾመ 40 መዓልተ ወ40 ሌሊተ ከዲያብሎስ ዘንድ ይፈተን ሄዶ 40 መዓልተ ወ40 ሌሊት ጾመ ይልና ወእምዝ ርሂበ ይላል። ከዚህ በኋላ ተራበ ይለዋል ጌታ። ተራበ ይለዋል እና ረዳ ተመንድቦ ያለው ይትሚያር ሰለስተ ሶስቱን አርእስተ ኃጣውእ ከዲያብሎስ ተፈትኗልና ምን ይራራ ምን ትሁት ይሆን ማለት ነው። ሶስቱን አርእስተ ኃጣውእ ከዲያብሎስ ተፈትኗልና እምድኅረ አርያመ ነሣ ወአስተኀለቀ አርባዕተ ያልኸውስ ምንድን ነው? በዘባነ ኪሩብ በጽርሐ አርያም ኪሩቤል አራቶቹ ተሸክመውት በአርያም የነበረ ጌታ አርያምን ከያዘ በኋላ አርባዕትን ጨርሶ ማለት ምን ማለት ነው? አጥፍቶታል። አርባዕቱን ይዞታል። አጥፍቶታል። ይዞታል። አርያሙንስ ይዞታል። አስተውሉ ምስጢሩን። ጌታ በቆሮንቶስ ሲጾም ሲጸልይ ዲያብሎስ ሲፈትነው በዘባነ ኪሩቤል ከዘባነ ኪሩቤል ከመኖሩ ተለይቷል? አልተለየም። ተመልከተው ምስጢሩ። ይኸውልህ እዚህ ሰውየው እዚህ በእመቤታችን ማኅፀን እያለ ምሉ ስለሆነ ደግሞ በዘባነ ኪሩብ ነበረ በመኖሩ ማለት ነው። ይኸውልህ አርባዕቱን ያልሃቸው ኪሩቤልን ነው። አርያም ያለውን ደግሞ አለ የሚባልበትን ነው። እንግዲህ ጌታ ስለ ልዕልናው በሁሉ ምሉ ሲሆን ግን በምን አለ ይባላል? በሰማያት አለ ይባላል ማለት ነው። በሰማያት አለ ስለ ልዕልናው ማለት ነው። እና በዘባነ ኪሩብ የሚመሰገን ሆኖ ሳለ ከመንፈስ ቅዱስ ከአብ ከባህርይ አንድነት ከመለኮታዊ አንድነቱ ሳይለይ በገዳመ ቆሮንቶስ እየጾመ እየጸለየ ግን ምን ሆነ? በሰይጣን ተፈተነ። 3 ፈተናዎችን ተፈትኗል ማለት ነው። ለዚህ ደግሞ እንደ ምክንያት ሀበለ አማኑኤል ረድ ዘኢተጋሂረተ መቼም እንደየጸጋው ሰው አንዳንዱ ደክሞ የሚይዛል ተጨንቆ ሌሊቱን ሳይተኛ አድሮ ጠንቁሮ እስኪዘጋ የቀጸለበት መሬቱ ሳሩ እስኪገጋ ድረስ ለፍቶ የሚማር አለ። እንዲያው ዝም ብሎ ደግሞ ተኝቶ አድሮ አልፎ ሲሄድ የሚያዘው አለ። ይገርማቸዋል። ዝም ብሎ እንደ መሰስ ሲል በዚያ እንደው አንዱ ሲለፋበት ያደረው ላጣር ነው ይዞ የሚሄድ አለ። እና ይሄ አሁን የማይጨናነቅ ነው። ይነደዋል፣ ዝም ብሎ ማለት ነው ይነደዋል። ዘኢተጋሂረተ ያልተጨናነቀ ከባህሪው ያልተለየ አምላክነቱ ያልጎደለበት ምሉ የሆነ ማለት ነው። ዘኢተጋሂረተ ያንን ዕፀ ሀቅለ ሙሴ ከሰተት ጥበበ ሔዋን ትስጉተ ሰው መሆን እውቀትን ያቺ አፍሎ ዕፅ ከገለጠችለት ዘንድ ነው። እንግዲህ በዕፅ አማካኝነት መቼም ምንድን ነው ኤልሳ ዕፁን ምን አድርጎታል? ማን ነው በዕፅ ውሃውን ምን አድርጎታል? የመረረውን ውሃ ምን አደረገው? በእንጨት አማካኝነት አጣፍጦታል። የመራራውን ውሃ በቃ ካጣፈጠ ምስጢርም ይገልጣል ማለት ነው አይደል? ምስጢርም ይገልጣል። ያው ብዙ አለ በብሉይ ኪዳን በሐዲስ ኪዳን ተጽፏል አለ። ዋናው መንፈሳዊነቱን ሳይለቅ መቼም እንደዚያ ቢሆን አይጎዳም። እና ያቺ አያት ዕፀ ሙሴ አንቲ ውእቱ ዕፅ ዘርየ ሙሴ በነደ እሳት ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ሙሴ በደብረ ሲና ያያት ዕፅ አንቺ ነሽ ተብላ እመቤታችን ዕፀ ሙሴ እሷ ናት። ሙሴ እንግዲህ የጌታን ሰው መሆን እኔ ነቢያትን የማነሳላችሁ እነ ኤልያስ እነ ሙሴ ምን ይሹ ነበር? የጌታን ሰው መሆን ይሹ ነበር። ጌታን ማየት ይመኙ ነበር። እንዲያውም ኤልያስን ምን ብሎታል?
አንተሰ ትከውነኒ ሰማዕትየ በዳህሪ መዋዕል ብሎታል። በኋላ ዘመን አንተ ምስክሬ ትሆነኛለህ ብሎታል። ሙሴንም በኋላ ዘመን ከልጅ ተወልጄ መስዋዕት ሁኜ በምቀርብበት ጊዜ በደብረ እገለጽልሃለሁ ብሎት ነበረ። በኋላ ዘመን ሙሴና ኤልያስን በየት አገኛቸው ጌታ? በደብረ ታቦር አገኛቸው አይደለም? አየው፣ ቃሉን አላስታበልም ማለት ነው። የጌታ ሰው መሆን ቅኔውን ስታመጣው ከጥንት ከነቢያት ጋራ ያለውን ቁርኝት በኋላ በእመቤታችን የተከናወነውን ድንቅ ምስጢረ ሥጋዌ አያይዘህ እስከ ገዳመ ቆሮንቶስ ድረስ ትሄዳለህ። ከዚህ እልፍ ስትል ደግሞ እስከ እርገቱ ድረስ ትሄዳለህ ማለት ነው። አሁን ያለው ግን ልናገር የሚገባ እስከምኑ ነው? በገዳመ ቆሮንቶስ እስከ ጾመበት ጊዜ ስለሆነ ከጥንት ከመሰረቱ ጀምሮ ያስተርካል ማለት ነው። አበለ አማኑኤል ረር ዘኢተጋይረተ ዕፀ ሀቅለ ሙሴ ከሰተ ጥበበ ሔዋን ትስጉተ እትወለድ ወለተ ወለትከ ወእድኅ ውስተ መርህልከ ወእትቤዝኦከ በመስቀልየ ወበሞትየ ከልጅ ልጅ ተወልጄ ድሄ ተንቧሽቼ ማለት ነው። መንቧሸት አድጓል። አድጎ እንደገና ወእትቤዝኦከ እስከሚሰቀልበት ድረስ ያለው ይሄ በአዳም አንጻሪ ነገር እንጂ በውስጡ ማናለች? ሔዋንም አብራለች ማለት ነው። ስለዚህ ጥበበ ሔዋን ትስጉተ ማለት በሔዋን ምክንያት ጌታ ከመቤታችን ሰው ከሆነ ዘንድ በኪሩቤል ዘባን ላይ እያለ በሰማያትም እያለ በሶስቱ አርእስተ ኃጣውእ ከዲያብሎስ ተፈትኗልና ጌታ ምን ርኅሩኅ ነው ማለት ነው። ይሄ ነው ሲራድ አልብስ ትጉህ ረድ አማኑኤል ዘበቤተልሔም ወጠነ ዜማ ኤልያስ ልደተ እስመ እምኀበ አስማንዲዮስ ሰንኮረ እስመ አስማንዲዮስ ሰንኮራሲ አማኑኤል ረዳተ መንድቦ ይትሚያር ሰለስተ እምድረ አርያመ ነሣ ወአስተሃለከ አርባዕተ ሀበለ አማኑኤል ረድ ዘኢተገይረተ ዕፀ ሀቅለ ሙሴ ከሰተት ጥበበ ሔዋን ትስጉተ ሀበለ አማኑኤል ረድ ዘኢተገይረተ አመ ገብሩ አርብዓሁ ለምውተ ሥጋ አማኑኤል አርከ ልበ ሀጌ ወአሞጽ ሐዘንቱ ለልበ አሞጽ ወሀጌ አመግዝኡ አስማንዲዮስሃ ዘገሃነመ ሀርጌ ዘበጣይለ በርባሮስ ገዝፈ ወአልቦ ዘእንድቅትዮን ውታጌ ውስተ ደብረ ቆሮንቶስ ደብረ ፋጌ ክፍለ ፋጌ ውሉደ ከዊን ትኩዘ ውሉደ ከዋኒ ትኩዘ ወተጸጓጌ አዶናዊ ነግረ ባስወር ሀጌ ነግረ ባስወር አጌ አመ ገብሩ አርብዓሁ ለምውተ ሥጋ አማኑኤል አርከ ልበ ሀጌ ወአሞጽ ሐዘንቱ ለልበ አሞጽ ወሀጌ የሀጌና የአሞጽ ቤተ ዘመዶች ልብን የልብ አዘንተኞች አሞጽና ሀጌ የእነዚህ ልብ ወዳጅ በሥጋ የሞተ አማኑኤል ወዳጅ የዚህን አርባ ባደረጉ ጊዜ አመግዝኡ አስማንዲዮስሃ ዘገሃነመ ሀርጌ ወደላ በሬ ጣሉት ፍሪዳ ዲያብሎስ አስማንዲዮስሃ ዘገሃነመ ሀርጌ የገሃነም በሬ ሙክት በሬ ዲያብሎስ ይህን ገንግኖ የኖረ 5500 ዘመን ይህንን የገነገነ በሬ ዲያብሎስን ፍሪዳ ጣሉ። ዘበጣይለ በርባሮስ ገዝፈ ወአልቦ ዘእንድቅትዮን ውታጌ ዘበጣይለ በርባሮስ ገዝፈ በበርባሮስ አተላ ምንድን ነው የሚባል አንተ ከውቱ የሚጠጣ ብሪት ዘበጣይለ በርባሮስ ብሪንት ጨለማ በዚያ የገዘፈ ወአልቦ ዘእንድቅትዮን ውታጌ የእንድቅትዮን ጉለት ብርሃን የሌለው ይሄ ወደላ የሙክት በሬ ዲያብሎስን ጣሉ። ውስተ ደብረ ቆሮንቶስ ክፍለ ፋጌ የፋጌ ክፍል የምትሆን ቆሮንቶስ ደብር በዚያ ውስጥ በዚያ ውሉደ ከዋኒ ትኩዘ ወተጸጓጌ አዶናዊ ነግረ ባስወር አጌ እነማን ናቸው እንግዲህ አባታቸውን ተስካር የሚያወጡ? ውሉደ ከዋኒ ትኩዘ ወተጸዋጌ ፈጽሞ አሳዛኝን የሆነ
የጥጥ ስጋ ነጋዴ ጌታ የዚህ ልጆች ኃይልና መዊ እነዚህ ዲያብሎስ ሙክት በሬን ያንን ጣሉት ማለት ነው። አመ ገብሩ አርባአሁ ለምውተ ስጋ አማኑኤል አርከ ልበ ሀጌ ወአሞጽ ሐዘንቱ ለልበ አሞጽ ወሀጌ የአሞጽና የሀጌ የልብ ተስፋ ትንቢት ሐዘንተኞች አሞጽና ሀጌ የልብ ወዳጅ አማኑኤል በስጋ የሞተ የእነዚያ ወዳጅ አማኑኤል የአማኑኤል ወዳጅ አርባውን ባደረጉ ጊዜ አመግዝው አስማንዲወስኻ ዘገሃነም ሐርጌ በበጣይለ በርባሮስ ገዝፈ በበርባሮስ አተላ ጽልመት በዚያ ወገጹ ዘፍጹም በጽልመት ይላል። በጨለማ የተሸፈነ ነው። የበርባሮስ አተላ ጨለማ በዚያ የገዘፈ የለማ ወአልቦ ዘእንድትይወን ኑታጌ የእንድትይወን ኑታጌ ጉለት ብርሃን የሌለው ውስተ ደብረ ቆሮንቶስ ክፍለ ፋጌ ገሃነም ሙክት በሬ ታስሮ የኖረ 5500 ዘመን የኖረ ዲያብሎስ በሬ ያንን አመግዝኡ ፍሪዳ ጣሉ። ውስተ ደብረ ቆሮንቶስ ክፍለ ፋጌ ክፍል የምትሆን ወሉደ ከዋኒት ኩዘ ወተጸዋጌ ፈጽሞ አሳዛኝን የሆነ የስጋ ጥጥ ነጋዴ ጌታ የዚህ ልጆች ሟቹ ማለት ነው። የዚህ ልጆች ኃይልና መዊ እነዚህ ልጆች ያንን ዲያብሎስ ወደላ በሬ ያንን መግዝኡ ይዳጣሉት ማለት ነው። አዎ እዚህ በክርስትናው ሃይማኖት እንግዲህ ሁለት ነው። አንደኛው አገልጋዩ በዚህ ምክንያት ይበላል ይጠጣል ነፍስ ይማር ይላል ማለት ነው። እዚያው የዕለት ፍጆታው ይሸፈንለታል። ለመዋቲው ደግሞ ይጸለይለታል። ሲጸልዩለት ነፍሱ ከፈጣሪ ምን ታገኛለች? ምሕረት ይገኛል አይደል? አዎ አይገኝም እያሉ ደግሞ አሁን እያጠራጠሩ ነው። መዋሲቱ ዝም ብሎ ነው፣ ቅጣቱ ዝም ብሎ ነው፣ ቁርባኑ ዝም ብሎ ነው፣ የተስካሩ አርባው ዝም ብሎ ነው፣ ባህላዊ ነው፣ ያደህግ ይሄ ነው ይላሉ። ዛሬ ምዕመናንም ይሄንን ከማድረግ ያው ተቆጥበዋል እና ይሄ በተሳሳተ አቅጣጫ የሚሰለጥኑ ከክርስትናው ሃይማኖትም ያልተለዩ በውስጥ ሆነው የሚያፋችሉ ብላቴኖች አስተሳሰብ ነው እንጂ ፍትሃቱ፣ ጸሎቱ፣ ዳዊቱ፣ ቁርባኑ፣ ተስካሩ በሙሉ ለነፍሱ ምንን ያሰጣል? ምሕረትን ያሰጣል። እንዳትጠራጠሩ ምሕረትን ያሰጣል ማለት ነው። አምኖ ላደረገው ምሕረትን ያሰጣል ማለት ነው። አምኖ ለሞተ ደግሞ ማለት ነው። አምኖ ለሞተ በንስሐ ግን ፍጹም ላልሆነ ማለት ነው። በንስሐ ፍጹም ላልሆነ በኃጢአት እያለ ቢሞት ምሕረትን ያገኛል ማለት ነው እና እንግዲህ በዚህ መሰረት በሀገራችን ያው ሰው ከሞተ እንደ ባህልም ሆኖ ያው የአባቱን ተስካር የማያወጣም የለም። ግድ ነው የአባቱ ተስካር ሲሞት የአባቱን ተስካር አርዶ ደግሶ ያወጣል ማለት ነው። አሁን በስጋ የሞተ አማኑኤል አልኸው፣ በስጋ የተገለጠ በሆተ ልደት በስጋ ይላል። በስጋ የተገለጠ አማኑኤል ከ5500 ዘመን በኋላ እነ ሀጌ እነ አሞጽ ፈኑሪየ ከእማርያም እያሉ ነቢያቱ ካህናቱ ሲመኙት የነበረውና ሰው እንዲሆን ተስፋ ሲያደርጉት የነበረው በነቢያቱ በካህናቱ በምዕመናኑ ተስፋ የነበረው ክርስቶስ በስጋ ተገልጦ 40 በጾመ ጊዜ ማለት ነው። በዚህ ጊዜ ምን ሆነ? አመግዝኡ አስማንድዮስሃ ዘገሃነም ሐርጌ ዘበሳይረ በርባሮስ ዘበጣይለ በርባሮስ ገዝፈ ወአልቦ ዘእንድትይወን ኑታጌ። አዎ ይሄን የደነደነውን በሬ አለ ታስሮ ዝም ብሎ እንዲያው መኪና የሚያህል በሬ ያለው መኪና መንገድ ሲመጣ የሚያስሮ ሲታይ ገና ማለት ነው እና ታስሮ ሲቀለብ ይወፍራል እና የዲያብሎስ 5500 ዘመን ነፍሳትን እየተቆራኘ ወደ ሲኦል እያወረደ ኖረና በመጨረሻ ጌታ ሲወለድ ጀምሮ ዳርዳር ማለት ጀመረ። እንደለመደው ወደ ገዳመ ቆሮንቶስም አመራ። ከስሮ ነው የተመለሰ ግን እና እነዚህ ኃይልና መዊ የጌታ ሟች ልጆች 40ውን ባደረጉ ጊዜ ዲያብሎስን እዚህ ያረዱት በጨለማ ቅድም እንዳልኩት ወገጹ ዘፍጹም በጽልመት በጨለማ ባደረው ጨለማ ጠቅሎ ወረወረው ነው የሚል እኮ
ባደረው ጨለማ ይላል። አየው ያደረው ጨለማ የረጋ ጨለማ በዚያ ጠቅሎ አወረደውን ጦርጦስ እመቃት አወረደው ማለት ነው። በጨለማ የኖረ ራሱንም ጽልመት ይለዋል ራሱ ሞት ይለዋል እና እንድታዩን ማለት ነው። ዕለተ ብርሃን ማለት ነው። ዕለተ ንድቆም ለፍጡራን ወይም ዕለተ ብርሃን ማለት ነው እና ብርሃን የሌለው ጨለማ የሆነ ምኞት ሁሉ ጨለማ የሆነ ክፉ ሰይጣንን ጌታ በኃይሉ በጽኑ ምን አደረገው? ሰይጣንን ድል ነሳው። በዚያ ማለት ነው። ዘንድ ተይወኑ ታዬ ውስተ ደብረ ቆሮንቶስ ክፍል አልሲቆዝ ኢየሱስ ቤተ ፋጌ። እንግዲህ ፋጌን የተመሳቀለ ጎዳና ይሉታል። እንግዲህ በኢየሩሳሌም ያለ በቆሮንቶስ አንጻርና በደብረ ዘይት አንጻር ያለ ቦታ እና የዚያ ክፍል ብለህ ለደብረ ቆሮንቶስ ትቀጥላለህ ማለት ነው። ያው በዚያ ሱባኤ በያዘ ጊዜ ማለት ነው። ውሉደ ከዋኒ ትኩዘ ወተጸዋጌ ፈጽሞ አሳዛኝን የሆነ ያሟች ማለት ነው። ያሟች አዶናዊ ነግደ ባሶር እስከ የለበሰ ጌታ ይህ ምንድነው? ውሉደ ከዋኒ ነግደ ባሶር አየ ውሉደ ከዋኒ ትኩዘ ወተጸዋጌ አዶናዊ ነግደ ሔዋን አየ አዶናዊ ነግደ ሔዋን አየ ላይ ህብር ሆኖ ተነግሯል። ለምጉተ ስጋ ማኑ የሚለው ነግደ ሔዋን አየ ጥጥ የጥጥ ሔዋን ነጋዴ ማለት ያው ለሔዋን ቃል የገባ ማለት ነው። ሔዋንን ሊያድን ዋጋ የከፈለ አዳምና ሔዋንን ለማዳን ለመካስ ለካሳ ይለዋል። አዎ አዳምና ሔዋንን ለመካስ ይለዋል እና ይሄ የዛሬ ሰይጣንን ድነሳው ማለት ነው። አልበሶስት አመ ገብሩ አርባአሁ ለምውተ ስጋ አማኑዬ አርከልበ ሀጌ ወአሞት ሐዘንቱ ለልበ አሞት ወሀጌ አመግዝው አስማንዲወስሃ ዘገሃነመ ሀርጌ ዘበጣይለ በርባሮስ ገዝፈ ወአልቦ ዘእንድቅትዮን ወታጌ ውስተ ደብረ ቆሮንቶስ ክፍለ ፋጌ ውሉደ ከዋኒ ተኮዘ ወተጸዋጌ አዶናዊ ነግደ ሔዋን አየ ኤቆመ እምዘቆመ እንስሳ ብርያል እግረ ብርያል እንስሳ ዘይት ዘተርየ ዲበ ዘተርየ ዘቆሮንቶስ ሊሳ ሳይረ አፈርፍሮ ዘኪራም ወዘክርንቶር አበሳ አመ ውስተ ቆሮንቶስ ጢረ እስከይትከወሳ አይዋዲሃ መለኮት አንበሳ ኤቆመ እምዘቆመ እንስሳ ብርያል እግረ ብርያል እንስሳ ዘተርየ ዲበ ዘተርየ ወቆሮንቶስ ሊሳ በተሰማራባት የቆሮንቶስ ጫካ በዚያ ላይ በተሰማራባት የቆሮንቶስ ጫካ ላይ የኪራምና የናቡከደነጾር ኃጢአትን ማብዛት ሳርን የሚበላ ይሄ ዲያብሎስ ከብት ከቆመበት ይቆመ አልቆመም፣ እግሩ አልቆመም። ያ ከቆመበት ቦታ እግሩ አልቆመም። አመ ውስተ ቆሮንቶስ ጢረ እስከይትከወሳ አይዋዲሃ መለኮት አንበሳ ዙሪያዎቿ እስኪነጋነጉ ድረስ መለኮት አንበሳ በቆሮንቶስ ውስጥ በጮኸ ጊዜ ከዚያ ከቆመበት ይቆም አልቆመም ማለት ነው። ይቆመ እምዘቆመ እንስሳ ብርያል እግረ ብርያል እንስሳ ዘተርየ ዲበ ዘተርየ ዘቆሮንቶስ ሊሳ ሳይራ ፈርፍሮ ዘኪራም ወዘክርንቶር አበሳ በቆመባት ቆሮንቶስ ጫካ ላይ የጢሮስ የመላከ ጢሮስ ኪራምና የንጉሰ ባቢሎን ናቡከደነጾር አበሳን ማብዛት አምላክ ነኝ ማለት ነው። አበሳው አምላክ ነኝ ማለት ነው። ያንን ማብዛት ሳርን የሚበላ ዲያብሎስ ከብት የዲያብሎስ ከብት እግር ዲያብሎስ ከብት ከቆመበት ይቆመ አልቆመም። አመ ውስተ ቆሮንቶስ ጢረ እስከይትከወሳ አይዋዲሃ መለኮት አንበሳ መለኮት አንበሳ ዙሪያዎቿ እስኪናወጡ ድረስ እስኪነጋነጉ ድረስ በዚያች በቆሮንቶስ ባገሳ ጊዜ
ገሳ ጊዜ እዚህ ሀገር ከቆመበት አልቆመም ነው። ይሄንን አንበሳን ርዕሰ አራዊት ይለዋል። የአራዊት ሁሉ የበላይ ነው፣ አለቃ ነውና እንስሳት ድምፁን ይፈሩታል። እንኳን አይደለም ድምፁ ተሰምቶ ከባድ ነው። እንግዲህ አንደኛ ሲያገኝ ምህረት የለውም፣ ሰባብሮ ነው የሚጥላቸው። ሩጦ ማምለጡም ያን ያህል ነው። ግን መቼም በደመ ነፍስ ለማምለጥ እንስሳቱ ከቆሙበት ቦታ ያው ይሮጣሉ ማለት ነው። አሁን ዲያብሎስ እንስሳ ያን ሳር አምላክ ነኝ ማለት ነው። ጢሮስ መኮንነ ጢሮስ መላከ ጢሮስ የጢሮስ አለቃ የነበረ ኪራም ይባላል። እሱ በብሉይ ኪዳን በተለይ አገረ ገዢዎች ሆነው አምላክ ነን ያሉ የሚታወቁ አሉ። ከነዚያ መካከል ሁለቱ አንዱ ናቡከደነጾር ነው። አነ አሰርግ ፀሐይ ወወርሃ ብሏል። እኔ ፀሐይና ጨረቃን እኔ አወጣለሁ ብሏል። ይሄም እንደገና መላከ ጢሮስ ይለዋል። ኪራም የተባለው ንጉስም እንዲሁ አምላክ ነኝ ብሏል ማለት ነው። የነዚህ አበሳን ማብዛት አምላክ ነኝ ማለት ማብዛት ሳርን በዚያ በቆሮንቶስ ሜዳ የሚበላ ዲያብሎስ የዚህ ተቆመበት አልቆመ ያመለኮት በዚያ ይጩ ዙሪያዎቹ አስኪነጋነቡ ሰው ወርቁ እንግዲህ ጌታ በገዳመ ቆሮንቶስ ገብቶ ሱባኤ በያዘ ጊዜ ዲያብሎስ ራሱን አምላክ አድርጎ ና ስገድልኝ ነው ያለ። እንዲያው ምንድን ነው ያለ? ለእኔ ብትሰግድልኝ እጅ ትነሳኝ ይሄን ሁሉ እሰጥሃለሁ ነው ያለ። ከዚህ በፊት ደግሞ በብሉይ ኪዳን በነገስታቱ እያደረ ራሳቸውን አማልክት ነን እንዲሉ አድርጓቸዋል። አሁን የጠራሁላችሁ ናቡከደነጾር፣ መላከ ጢሮስ፣ ኪራም እነዚህ አምላክ ነን ብለው ነበር። ልክ እንደነዚህ ምኞቱ ማለት ነው። ምኞት አይከለከልም እንጂ ምኞት አይከለከልም። እና እንዲህ በሚልበት ጊዜ ዲያብሎስ ድል ቢነሳ የዲያብሎስ ኃይሉ ብርታቱ ጽኑ ሳይኖረው የዲያብሎስ ኃይል ሳይኖረው ቀረ። እግረ ብረያን እግሩ ምንድነው? የዲያብሎስ ኃጢአቱ በደሉ ይሄን አድርግ ማለቱ ይሄ ሳይፈጸም ቀረ። ዲያብሎስ አፍሮ ተመለሰ ማለት ነው። አልብሶ ኢቆመ እምዘ ቆመ እንስሳ ብርያል እግረ ብርያል እንስሳ ዘተርየ ዲበ ዘተርየ ዘቆሮንቶስ ሊሳ ሳይራ ፍርፍርዎ ዘኪራም ወዘክርንቶር አበሳ አመ ውስተ ቆሮንቶስ ጢረ እስከ ይትከወሳ አይዋዲሃ መለኮት አንበሳ ወልደ ባህር መለኮት ስንል አምላክ ማለታችን ነው። አንዳንድ ጊዜ ከስጋዌ በኋላ ጌታ በነጠላ አይጠራም። እስመ ተዋህዶ አይተታ ለምንታዌ ወይም መለኮት ለብቻ ስጋ ለብቻ አይነገርም። እኛ መለኮት ስንል ግን በቅኔ በተለይ መረዳቱ ሩቅ ለሆነባቸው ሰዎች መረዳቱ እንዲኖር እንፈልጋለን። መለኮት ስንል አምላክ ማለት ነው። አካላዊ አድርገን ነው እንጂ አንድነታቸው የሚገለጽበትን በተለየ አካል እኛ ከስጋ ለይተን መለኮት ለማለት አለ። አምላክ ልክ አምላክ ዘእም አምላክ እንደምንለው ሁሉ መለኮት ስንልም አምላክ ማለታችን ነው። አካላዊ ይሆናል። መለኮት ብዙ ነው ትርጓሜ። አካላዊ ይሆናል፣ እንደገና ደግሞ መለኮትነት ይሆናል፣ ግዛት ይሆናል። የተለያየ ትርጓሜ ያለው ለመለኮት። አሁን በቅኔው መለኮት ስንል ግን ከለበሰው ስጋ ነጥለን አምላክነቱን ብቻ እየተናገርን አለመሆኑ ያው መረዳት ላልገባው ማስረዳት ያስፈልጋል። አምላክ ማለት አካላዊ አድርገን መለኮት እንጂ መለኮት ተነጥሎ አይጠራም። ወልደ ባህር አብ ይትርሳ አኮቴተ ቆሮንቶስ ወልድ አኮቴተ ቆሮንቶስ ዘሐፀነት ተከ በምንዳቤ እመቤተ ሶቤ ቤትከ ወእመ ብልከ ብእለ ሶቤ እስመ በእንቲአከ ርየት መከራ ብዙሃ እመሃበ አስማንዲ ወስካቢ ወልደ ባህር አብ ይትርሳ አኮቴተ ቆሮንቶስ ዘሐፀነት ተከ በምንዳቤ ወልደ ባህር አብ የአብ የባህር ልጅ የአብ የባህር ወልደ አንተ ወአነ ዮም ወለድኩከ ወልደ ባህር አብ ስንልም የአብ ልጅነቱን ብቻ ነጥለን እየተናገርን አይደለም። የእመቤታችንም የባህር ልጇ መሆኑን ጨምረን ነው እንጂ
ወልደ ባሕርይ አብ ኢትርሳ የአብ የባሕርይ ልጅ ወልድ ዘበስጋ እማርያም ወልድ ዘበመለኮት እምአብ አንተ ልጅ ማለት ነው። ልጅ አባት ብቻ ያለ ልጅ አኮቴተ ቆሮንቶስም ዘሐጠነተከ በምንዳቤ በችግር ያሳደገች የእናት ቆሮንቶስ ውለታን ኢትርሳ አትርሳ። እመቤተ ሶብየ ቤትከ ወእመ ብልከ ብለ ሶብየ ቤትህ የመንፈስ ቅዱስ ሀብታም ቤት ቢሆን ወእመ ብልከ ብለ ሶብየ ሀብትህም የተትረፈረፈ የመንፈስ ቅዱስ ሀብት ቢሆን እስመ በእንቲ ቆሮንቶስ ውለታን አትርሳ። እስመ በእንቲአከ ርየት መከራ ብዙሃ እመሃበ አስማንዲወስ ኀቤ ስለ አንተ አንድ ክፉ ጎረቤት አለ ዲያብሎስ የሚባል ከዚያ ገዥ ነው ካለቃ ዲያብሎስ ዘንድ ስለ አንተ ብዙ መከራ አይታለችና አንተን አሳድጋለሁ ብላ ባሕርየ አብ ወልደ ባሕርይ አብ ይትርሳ አኮቴተ ቆሮንቶስ ወልድ አኮቴተ ቆሮንቶስ ዘሐጠነተከ በምንዳቤ የአብ የባሕርይ ልጅ ወልድ በችግር ያሳደገች የእናት ቆሮንቶስ ውለታን ኢትርሳ አትርሳ። እመቤተ ሶብየ ቤትከ ወእመ ብልከ ብለ ሶብየ ሀብት ቤት የመንፈስ ቅዱስ ቤት ቢሆን የመንፈስ ቅዱስ ሀብት የተትረፈረፈውም ሀብት ቢሆን ጥሩ ቤት ቢኖርህ ብዙ ሀብት ቢኖርህ ማለት ነው ቢሆን የዚያች ደካማ እናት በችግር በዚያ ያሳደገች የዚያችን ውለታ ኢትርሳ አትርሳ። እስመ በእንቲአከ ርየት መከራ ብዙሃ እምኀበ አስማንዲወስ ኀቤ ካለቃ አስማንዲወስ ዘንድ ስለ አንተን አሳድግ ብላ አንተን ብላ ብዙ መከራን ተቀብላለች አይታለችና። አዎ የእናት ውለታ ከባድ ነው። አባትም እናትም ልጅን ለማስገኘት የጋራ ድርሻ አላቸው። የእናት ግን ሲመዘን የእናት ይበልጣል። 9 ወር ከ5 ቀን በማህፀን መሸከም ቀላል አይደለም። 9 ወር ከ5 ቀን ማለት በማህፀን በትከሻ የያዝከው እንኳን ምን ያህል ያስጨንቃል። በእጅ የያዝከው ምን ያህል ያስጨንቃል። ምግብ ሳይስማማ ሲቀር እንኳን ምን ያህል ያስጨንቃል። አንድ ቀን ሽምብራ በልተህ ሆድን ቢነፋ ባቄላ ብትበላ መከራ ነው አይደል? ካልወጣ ካልተላቀቀ ከባድ አንድ አዳር እንኳን ያልተስማማ ምግብ ስትበላ የሚመጣብን ችግር ቀላል አይደለም። እናት ግን 9 ወር ከ5 ቀን ነፍስ ያለው አካል ተሸክማ ነው የምትቆይ። ቀላል አይደለም። የእናት ውለታ ቀላል አይደለም። እና ምንድነው ይላሉ እናቶች፣ የጥንቶች እናቶች መነኮሳቱ የሚጸልዩ አሉ። ጨዋዎች ያልተማሩት የድሮዎቹ እናቶች አረጋውያት የእናት ልመና ፊት አያስመልስ አንገት አያስቀልስምና ይላሉ። አያቶቻችን ሲጸልዩ ህፃናቱን እንሰማ ነበር። የዛሬው አይልም እንደዚህ። የእናት ልመና ፊት አያስመልስ አንገት አያስቀልስ። አዎ በእናት ዋዛ የለም ማለት። እናት ልትዋሽ ልትካድ አትችልም። አባት ግን ሊካድ ይችላል አይደል? አይችልም? ይችላል። እንደ ሁኔታው የአባት ጉዳይ ይወሰናል። ደራሹ ብዙ ሊሆን ይችላል እንደ ሁኔታው። እናት ግን በቃ ለዚህ ነው እና የእናት ድርሻ ትልቅ ነው። ስለዚህ ምን ይባላል? ታው የእናቴን ነገር ደካማ እናት አለችኝ፣ እናቴን ሳረዳ የእናቴን ውለታ ሳልመልስ በዚህም ሲራቅ መርገመእም ይልና ይሴሩ መሰረተይ አባትን ቢያዝም መልካም አይደለም። ነገር ግን አብዝቶ የተናገረው ምንድን ነው? መርገመእም ይሴሩ መሰረተይ። በእውነት እናት ብታዝን በጣም ነው የምትጎዳው። እና ይሄንን ለመምከር እንዲሁ አንተ የእናትን ነገር እንዳትረሳ። የእናት ነገር አይረሳም ይባላል። ይሄ ደግሞ ሀብት ሲያገኝ ቤቱ ሲሞላ ሲትረፈረፍ በቃ ሀብታም ሲሆን ነገሮች ሁሉ መስመር ሲይዙለት እናቱን እንደ አሮዬ ዕቃ የሚያያለ። አሮዬ ዕቃ በምን ነው የሚጣል? በጓሮ ነው የሚወጣው። እና ለእናታቸው ለአባታቸው በእውነት ክብር የማይሰጡ ብዙ ያልታደሉ ሰዎች እናያለን። ለእናት ለአባት ክብር መስጠት ነው ቢቻል፣ ለሌሎችም ክብር መስጠት ያስፈልጋል። ካልተቻለ ግን እናትን አባትን አይብነንባችሁ እንዳታረጁብኝ አደራ ፈጣሪ እናንተን አድሶልኝ እያሉ እየጸለዩ እድሜያቸው እንዲሰነብት ያው ጸሎትስ የነሱ ደግሞ የበለጠ ነውና እንደዚያ ማድረግ ነው እንጂ
ያው እናት አባትን መንከባከብ ያስፈልጋል። ለእናንተ በጎ የሚያደርገውን እናንተን የሚንከባከብን መንከባከብ ያስፈልጋል። እናት አሳድጋለች፣ ጸንሳለች። በኋላ ከ9 ወር ከ5 ቀን በኋላ አመት ማለት ነው እንደገና ልዩ የሆነ መከራ ያለች ታውቃላችሁ። መቼ እንዴት ናችሁ እንዳደጋችሁ የመጣንበትን አንረሳ። በጣም ልጅነት በጣም ከባድ ነው። 1 አመት ከዚያ በኋላ ጡቷን እያጠባች በዚያው ቀጥሎ 3 አመት 4 አመት 5 አመት ድረስ አጥታ ታሳድጋለች። ስለዚህ እናትን ውለታ መመለስ ያስፈልጋል በዚያው ለማለት ነው። እና አሁን አንተ ወልድ የእናት ቆሮንቶስን በችግር ያሳደገችን ውለታ አትርሳ። እንደዚያ የመንፈስ ቅዱስ ቤት ቢኖር ሀብትን ቢኖር አንተን በመከራ ስለ አንተ ስትል ብዙ መከራ አይታለችና ቆሮንቶስ እኮ ናት ብዙ መከራ ያለች። አየው ለእሱ ስትል ምን ማለት ነው ይሄ? እንግዲህ ጌታ ከአካል ዘእምአካል ባህሪ ዘእምባህሪ ቅድመ ዓለም የተወለደ በኋላ ደግሞ በስጋ ከመቤታችን ያለ ዘር ቢስ የተወለደ ወልድ ዛሐፀነት ተከበም እንዳይ በችግር ያሳደገች ብለን ቅድም እንዳልኩት ወእምዝ ረይበ እንዳለው ሐዋርያው ጌታ በገዳመ ቆሮንቶስ እየተራበ ጾመ። እየተራበ የጾመባት የቆሮንቶስ በረከት ዛሬ ለምንጾመው ውለታዋ ምንድን ነው? ዛሬ ጾመን እንድንጠቀም የኛው ጾም ያን ያለውና እኛ የማናያቸው ቅዱሳኑ በየጫካው በየፍርኩታው ያሉት ቅዱሳን የሚጸልዩ ማን ባርኮላቸው ነው? ማን ጾሞላቸው ነው? በገዳመ ቆሮንቶስ ናት። ቆሮንቶስ ዮርዳኖስ ጥንተ ጥምቀት የተከናወነባት፣ ቆሮንቶስ ደግሞ ጥንተ ጾም የተከናወነባት እና የቆሮንቶስ ውለታ ምንድን ነው? ጾመን በረከት እንድናገኝ ማለት ነው። ያቆት የተቆሮንቶስ እመ ቤተሰብየ ቤተከ ወእመ ብይልከ ብይለ ሰብእ። እንግዲህ የሀብታ መንፈስ ቅዱስ ሀብቱ ምንድን ነው? የጌታ ሀብቱ የመንፈስ ቅዱስ ሀብቱ ብዙ አይደል? ብዙ ነው። መንፈስ ቅዱስ አንድ ነው። ሀብቱ ግን ስንት ነው? ብዙ ነው ማለት ነው። እና ይሄ ደግሞ በባህሪ በመለኮት ከማን ጋር አንድነቱን ለመግለጥ ነው? ከመንፈስ ቅዱስ ጋር